ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኘው ዋና ያላችሁን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል ከነበረበት የሰላም እጦት ላወጡ የካቴድራሉ አስተዳዳሪና ጸሐፊ የምስጋና መርሃ ግብር በማህበረ ካህናቱ ተካሄደ። እንደሚከተለው ይቀርባል። የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል ከነበረበት ከሰላም እጦት ላወጡ የካቴድራሉ አስተዳዳሪና ጸሐፊ የምስጋና መርሃ ግብር በማህበረ ካህናቱ ተካሄደ። በአዲስ አበባ ሀገረ ስብከት የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል ለካቴድራሉ አስተዳዳሪ መላከ ምሕረት ቀሲስ አበበ የሽንጉስና ለካቴድራሉ ጸሐፊ ለመጋቢ ሚስጥር ፍቃዱ አረጋ በካቴድራሉ ላሳዩት መልካም አስተዳደር ዘመኑን ለዋጀ የሥራ አመራር ቀድሞ በካህናቱ መካከል የተፈጠረውን ችግር በሰላም በመፍታት ቦታው የሰላም የፍቅር የአንድነት እንዲሆን በማድረጋቸው የካቴድራሉ ማህበረ ካህናት በካቴድራሉ አውደ ምሕረት ባዘጋጁት ልዩ የምስጋና መርሃ ግብር ላይ ስጦታም አበርክተውላቸዋል። የሽልማት ኮሚቴው ባቀረበው ሪፖርት መሰረት ከሐምሌ 1 ቀን 2017 ዓ.ም እስከ ታኅሳስ 30 ቀን 2018 ዓ.ም ድረስ ለ6 ወራት በካቴድራሉ ዋና አስተዳዳሪና በካቴድራሉ ጸሐፊ በኩል የተሰሩ ስራዎችንም ሪፖርት አቀርበዋል። እነዚህም የመጀመሪያ ደረጃ በካቴድራሉ ውስጥ ተነስቶ የነበረውን ሰላምና አንድነት ከማጣት አንጻር፣ ሁለተኛ ደረጃ በካቴድራሉ ውስጥ ያለው መንፈሳዊ አገልግሎት የተሳካ እንዲሆን፣ ሶስተኛ ደረጃ የካቴድራሉን የልማት ስራዎች በማስቀጠል በርካታ ስራዎች መሰራታቸውንም በሪፖርቱ ላይ ተገልጿል። በመጨረሻ መላከ ብርሃን ቀሲስ አበበ የሽንጉስ እንዳብራሩት ሁላችንም እግዚአብሔር ይባርካችሁ። እኛ አናውቅም፣ እኔና መጋቢ ሚስጥር ፈቃዱ አረጋ እንዲሁም ደፋ ቀና እንላለን። ሰው ለካ ይታዘበናል፣ ያየናል። እኛ የሰራን አልመሰለንም። እኛ የተሰጠነው ኃላፊነት ነው የተወጣነው። በዚህ ልክ 6 ወር ላይ ጠብቁ። እንደዚህ አይነት ሞገስ ማልበስ ከዛሬው በበለጠ ላንቀላፋ ነው። ስንተኛ ስንደክም ለሰላሙም ለልማቱም ሁሉ ነገር ለማፋጠን ስንተኛ ስንደክም ለልማቱም ለመንፈሳዊ አገልግሎቱም ሁሉ ነገር ለማፋጠን በቅዱስ ገብርኤል ስም ቃል እገባለሁ በማለት በቀጣይ ብዙ ስራዎች እንደሚሰሩም አስረድተዋል። መላከ ምሕረት አክለውም ከኔ ጀምሮ ያላችሁ የስራ ኃላፊዎች እንደ አንድ ልብ እንደ አንድ መካሪና እንደ አንድ ቃል ተናጋሪ ሆነን ምዕመናን ጠምቷቸው የነበረውን ሰላም አጥተው የነበረውን ልማት ርቋቸው የነበረውን አንድነት ለማምጣት አሁንም ወደፊትም ከምዕመናን ጋር የተነጋገርን ተባብረን በአንድነት ለማገልገል ቆርጠን ተነስተናል ሲሉም ገልጸዋል። በመጨረሻም ለደብሩ አስተዳዳሪ ጸሐፊ ለሰበካ ጉባኤው ለስብከተ ወንጌል አባላትም ሽልማት ተበርክቶላቸዋል። በደቡብ ምዕራብ ሸዋ ሀገረ ስብከት የጡሪ ጎዳ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በብፁዕ አቡነ ሳይሮስ ተባርኮ ተመረቀ። እንደሚከተለው ይቀርባል። በደቡብ ምዕራብ ሸዋ ሀገረ ስብከት የጡሪ ጎዳ ደብረ ምሕረት ቅዱስ ሚካኤል ሕንጻ ቤተክርስቲያን በብፁዕ አቡነ ሳይሮስ ቡራኬ ተመረቀ። በደቡብ ምዕራብ ሸዋ ሀገረ ስብከት በቤቾ ወረዳ ቤተ ክህነት ስር የምትገኘው የአዋሽ ቡኔ ጡሬ ጎዳ ቅዱስ ሚካኤል ሕንጻ ቤተክርስቲያን ምርቃት በብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ቡራኬም ተመርቋል። በምርቃት ስነ ስርዓቱ ላይ የደቡብ ምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ ጥበባት ደምሰው መርሻ፣ የወረዳው ቤተ ክህነት ዋና ስራ አስኪያጅ መላከ ምሕረት ቀሲስ ተሾመ ኃይሌን ጨምሮ የሀገረ ስብከቱና የወረዳው ቤተ ክህነት የስራ ኃላፊዎች፣ ሊቃውንት አባቶች፣ የአካባቢው የሰንበት ትምህርት ቤት መዘምራንና ምዕመናን፣ የሀገር ሽማግሌዎች፣ የአካባቢው ሽማግሌዎች በተገኙበትም ተከናውኗል። የቡራዩ ገፈርሳ ጉጆ መልከናኖ የለገጣፎ ለገዳዲ ኩራና ጅዳ ክፍለ ከተማ ዋና ስራ አስኪያጅ የሆኑት መላከ ኃይለ አባ ፈወርቅ ዮሐንስ የተገነባው ህንጻ ቤተክርስቲያን ምዕመናን ከእግዚአብሔር ጋር የሚገናኙበትና በዚሁ ለገጠራማ አካባቢ ልዩ ገጽታ አለው ሲሉም ገልጸዋል። ብፁዕ አቡነ ሳይሮስ ቤተክርስቲያን ለመስራት ለማነጽ ቅዱስ ዳዊት ተነስቶ ነበር፣ ግን አልፈቀደለትም። ስለዚህ ይህም ቤተክርስቲያን በእናንተ ዘመን እንዲሰራና እንዲታነጽ ተፈቅዶላችሁ በህብረት በአንድነት ቆማችሁ ይህንን ስለገነባችሁ ደስ ሊላችሁ ይገባል ሲሉ የእንኳን ደስ አላችሁ መልእክታቸውንም አስተላልፈዋል። ብፁዕነታቸው ጨምረው ይህ ቤተክርስቲያን እናንተ ምዕመናን የምትማሩበት የምታስቀድሱበት ክቡር ስጋውን ክቡር ደሙን የምትቀበሉበት ሊሆን ይገባል ሲሉ መልእክታቸውንም አስተላልፈዋል። ወደ ቤተክርስቲያን በመምጣት መባረክ ማስቀደስና መቁረብ ይገባል ሲሉም አሳስበዋል። የቤተክርስቲያኑ መሰረት ድንጋይ ከተቀመጠበት ከ2004 ዓ.ም ጀምሮ ሲያገለግሉ የነበሩት መላከ ምሕረት ታደሰ እንዲዳ ጨምሮ አጠቃላይ በህንጻ ቤተክርስቲያን ግንባታ ትልቁን አስተዋጽኦ ለነበራቸው አካላት የምስጋና ምስክር ወረቀትም አበርክተውላቸዋል። የዲካ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቅዳሴ ቤቱ ተከበረ። እንደሚከተለው ይቀርባል። የዲካ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቅዳሴ ቤቱ ተከበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት በሰበታ ገላን ጉዳፋሪ ክፍለ ከተማ ስር የሚገኘው የዲካ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ህንጻ ቤተክርስቲያን ግንባታ ተጠናቆ በትናንት
በትላንትናው ዕለት በደመቀ መንፈሳዊ ስነ ስርዓት ቅዳሴ ቤቱም ተከብሯል። በክብረ በዓሉ ላይ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ መላከ ሰላም አባ የገዳማትና አድባራት አስተዳዳሪዎች፣ የጠቅላይ ቤተ ክህነት ሰራተኞች፣ የሀገረ ስብከቱ የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶችና ምዕመናንም ተገኝተዋል። ቤተክርስቲያን በአካባቢው ለሚገኙ ኦርቶዶክሳውያን የነበረውን የአገልግሎት ቦታ ታጥበትን በመቅረፍ ለጸሎትና ለስርዓት አምልኮ ምቹ ሁኔታ እንደሚፈጠርም ተገልጿል። በምርቃት በዓሉ ላይ የህንጻ አሰሪ ኮሚቴዎች እንደገለጹት የህንጻው ግንባታ ከጅምሩ እስከ ፍጻሜው በምዕመናን ገንዘብ፣ ጉልበትና የሀሳብ ድጋፍ ከሚያደርጓቸው ባሻገር የህዝበ ክርስቲያኑ አንድነትና ጥንካሬዎቻቸው የታየበት ጻድቁ አቡነ ገብረ መንፈስ ቅዱስ በአካባቢው ምዕመናን ዘንድ ያላቸውን ፍቅርና ክብር ለግንባታ መፋጠን ትልቅ አስተዋጽኦ ማድረጉንም ገልጸዋል። ህንጻው ላለፉት 10 ዓመታት በግንባታ ላይ የቆየ ሲሆን ከ27 ሚሊዮን ብር በላይ ወጪ መደረጉንም አክለው ገልጸዋል። በዕለቱም ተገኝተው አባታዊ ቡራኬ የሰጡት ብፁዕ አቡነ ሳይሮስ ባስተላለፉት መልእክት ቤተክርስቲያን የሰላም፣ የፍቅር፣ የታሪክ መገኛ መሆኗን የታላቅ ቤተ መቅደስ የገነቡና ያስገነቡ ምዕመናን ዋጋቸው በሰማይ የላቀ ነው ያሉ ሲሆን ቤተክርስቲያን የታሪክ ቅብብሎሽና በተሰራው ቤተክርስቲያን ውስጥ ተተኪዎች ማፍራት ያስፈልጋልና ተግተን መስራት ይጠበቅብናል ሲሉም አክለው ተናግረዋል። በተያያዘ ዜና የሸኪሶ ሐመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን የቅዳሴ ቤትም ተከብሯል። በጉጂ ምዕራብ፣ ጉጂ ቦረናና ሊበን ዞኖች ሀገረ ስብከት በሸኪሶ ከተማ የምትገኘው የሐመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን የቅዳሴ ቤት በዓል የተከበረ ሲሆን ታቦተ ሕጉ ከመንበረ ክብሩ ወጥቶ ዑደት በማድረግ ህዝቡ ከተባረከ በኋላ የህንጻ አሰሪ ኮሚቴም ሪፖርት አቅርበዋል። በመቀጠልም ለህንጻ ቤተክርስቲያን መስራት ከፍተኛ አስተዋጽኦ ላደረጉት ሽልማትና ሰርቲፊኬትም ተበርክቶላቸዋል። አቡነ ዜና ማርቆስ የጉጂ ምዕራብ፣ ጉጂ ቦረናና ሊበን ዞኖችና ምዕራብ አርሲ ሀገረ ስብከት ሊቀ ጳጳስ አባታዊ መልእክት ቃለ ምዕዳንና ቡራኬም ተሰጥቷል። ለብዙ ዓመታት ወጥታችሁ ወርዳችሁ ይህን የመሰለ ህንጻ ቤተክርስቲያን በመስራታችሁ እንኳን ደስ አላችሁ ሲሉ አባታዊ መልእክታቸውንም አስተላልፈዋል። ብፁዕነታቸው አያይዘው መነጋገር በስራችን ውጤታማ እንድንሆን ያደርገና ስለዚህ በመወያየት በመነጋገር አብያተ ክርስቲያናትን በማጽናት ለአገልግሎት እንዲበቁ ማድረግ ይገባል ሲሉም ተናግረዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ቃል ኪዳን በገባላት መሰረት ለእናንተም ለሰራችሁት ለደከማችሁ ስራ የቃል ኪዳን ተሳታፊ ያደርጋችኋል በማለት አባታዊ መልእክታቸውንም አስተላልፈዋል። በመጨረሻም በብፁዕነታቸው ቃለ ምዕዳንና ቡራኬ የበዓሉ መርሃ ግብር ፍጻሜ ሆኗል። የኢሉ ባቡር ሀገረ ስብከት በሃሉ ወረዳ ኡካ አሙማ ነጋሲ አቡነ ተክለ ሃይማኖት ቤተክርስቲያን በታላቅ ድምቀት ተመረቀ። ተጨማሪ አለን። በኢሉ አባቡር ሀገረ ስብከት በሃሉ ወረዳ ኡካ አሙማ ነጋሲ አቡነ ተክለ ሃይማኖት ቤተክርስቲያን በታላቅ ድምቀት ተመረቀ። በኢሉ አባቡር ሀገረ ስብከት በሃሉ ወረዳ ኡካ አሙማ ነጋሲ አቡነ ተክለ ሃይማኖት ቤተክርስቲያን በብፁዕ አቡነ ኤውስጣቴዎስ ዶክተር የኢሉ አባቡርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ኃላፊ ቡራኬ ተመርቆ ቅዳሴ ቤቱም ተከብሯል። ከኡካ ቅርብ ርቀት የአሙማ ነጋሲ አቡነ ተክለ ሃይማኖት ህንጻ ቤተክርስቲያን በአካባቢው ጥቂት በአቡነ ተክለ ሃይማኖት ማህበርተኞች መንፈሳዊ ተሳትፎ ተሰርቶ በመጠናቀቁ ብፁዕ አቡነ ኤውስጣቴዎስ ዶክተር የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ብርሃኑ መንገሻ፣ ሊቃውንት ቤተክርስቲያን፣ ካህናትና ዲያቆናት፣ ከተለያዩ አካባቢዎች የተገኙ ምዕመናንም ተገኝተዋል። በክብረ በዓሉ ላይ ታቦተ ሕጉ ወጥቶ ምዕመናንም ተባርከዋል። በዕለቱ ትምህርተ ወንጌል የተሰጠ ሲሆን ስብዓተ እግዚአብሔርም ተደርሷል። በመጨረሻውም ብፁዕ አቡነ ኤውስጣቴዎስ ቃለ ምዕዳንና ትምህርተ ወንጌል ሰጥተው በዓሉም ተጠናቋል። ጥር 4 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በሀገር ውስጥና በውጭ ሀገር ለሚገኙ ካህናትና ምዕመናን የበይነ መረብ ወይም የኦንላይን ትምህርት የጀመረ መሆኑን በታላቅ ደስታ ያበስራል። የሚሰጡ የትምህርት አይነቶች የብሉይ ኪዳን፣ የሐዲስ ኪዳን፣ የሊቃውንትና የመነኮሳት፣ የነገረ መለኮት፣ የግዕዝና ሌሎች ቋንቋዎች ትምህርቶችን ያካትታል። የምዝገባ ቀን ከታህሳስ 10 እስከ ጥር 25 2018 ዓ.ም ወይም ከዲሴምበር 19 2025 እስከ ፌብሩዋሪ 2 2026። የምዝገባ መስፈርት ለካህናትና ዲያቆናት ለዲግሪ መርሃ ግብር ዲፕሎማ የተማሩበትን የትምህርት ማስረጃ ማቅረብ የሚችሉ ወይም በካህናት ማሰልጠኛ ስልጠና የወሰዱበትን ማቅረብ የሚችሉ፣ ለዲፕሎማ መርሃ ግብር የዲቁና ወይም የቅስና የክህነት ማስረጃ ማቅረብ የሚችሉ፣ ለምዕመናን ለዲግሪ መርሃ ግብር በማንኛውም የትምህርት መስክ ዲፕሎማ የተማሩበትን የትምህርት ማስረጃ ማቅረብ የሚችሉ፣ ለዲፕሎማ መርሃ ግብር የ10ኛ ወይም የ12ኛ ክፍል ማስረጃዎችን ማቅረብ የሚችሉ። የክፍያ መጠን የሴሚስተር ምዝገባ ከሀገር ውጭ $20፣ በሀገር ውስጥ $500።
ለዲፕሎማ ከሀገር ውጭ $15 በሀገር ውስጥ $500 ብር። በክሬዲት ኮርስ አንድ ክሬዲት ከሀገር ውጭ $10 ለሀገር ውስጥ $900 ብር። ለዲፕሎማ መርሃ ግብር ከሀገር ውጭ $9 ለሀገር ውስጥ $800 ብር። ለአንድ ሴሚስተር ክፍያ ለዲግሪ መርሃ ግብር ከሀገር ውጭ $90 ለሀገር ውስጥ $8100 ብር። ለዲፕሎማ መርሃ ግብር ከሀገር ውጭ $81 ለሀገር ውስጥ $7200 ብር። አመልካቾች ከዚህ በታች ባስቀመጥነው የቴሌግራም ሊንክ በመግባት እንዲሁም የጎግል ማመልከቻ ቅጹን በመሙላት ምዝገባ ማካሄድ ይችላሉ። ለበለጠ መረጃ 0911 28 96 21 0924 47 49 12 0911 46 45 95 የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን